ኦሪት ዘፍጥረት ምዕራፍ 44 ዮሴፍም የቤቱ አዛዥ እንዲህ ብሎ አዘዘ። አይበታችሁ የሚያንሰው ያህል እህል ሙላላችሁ፣ የሁሉንም ብር በየቤታችሁ አፍ ጨምረው፣ በታናሹም አይበት አፍ የብር ጽዋይንም የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነገህን በሆነ ጊዜም ሰዎች አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ። ከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተ ሰዎቹን ተከተላቸው፣ በደረስባቸው ጊዜ እንዲህ በላቸው፣ በመልካሙ ፈንታ ስለምን ክፉን መለሳችሁ? ጌታዬ የሚጠጣበት የሚስጥርን የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ። እርሱም በደረሳችሁ ይህም ቃል ነገራቸው። እነርሱም አሉት፣ ጌታዬ እንደዚህ ያለውን ቃል ለምን እናደርጋለን? ባሪያዎች ይህ ነገር የሚያደርጉ አይደሉም። እነሆ በአይበታችሁ አፍ ያገኘነውን ብር ይዘን ከከነዓን አገር ወደ አንተ መጥተናል። ከጌታ ቤት ወርቅ ወይስ ብር የተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን ባሪያዎች እንሁን። እርሱም አለ፣ አሁንም እንዲሁ እንደነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውን ፈጥነው አይበታቸውን ወደ ምድር አወረዱ፣ እየራሳቸውን አይበት ፈቱ። እነርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም አይበት ውስጥ አገኘው። ልብሳቸውንም ቀደዱ፣ አይበታቸውንም በአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ። እነርሱም ገና ከዚያ ነበር፣ በፊቱም በምድር ላይ ወደቁ። ዮሴፍም ይህን ያደረጋችሁት ነገር ምንድን ነው? እንደ እኔ ያለ ሰው ምስጢርን እንዲያውቅ አታውቁም አላቸው። ይሁዳም አለ፣ ለጌታዬ ምን እንመልሳለን? ምንስ እንነገራለን? ወይስ በምን እንጸናለን? የእግዚአብሔር ባሪያዎች ኃጢአት ገለጠ። እነሆ እኛም ጽዋ ከእርሱ ዘንድ የተገኙበት ምድር ለጌታዬ ባሪያዎችን ነን። እርሱም አላችሁ፣ ይህን አድርግ ዘንድ አይሆንልኝም። ጽዋ የተገኘበት እርሱ ባሪያ ይሁነኝ፣ እናንተም ወደ አባታችሁ በደህና ውጡ። ይሁዳም ወደ እርሱ ቀረበ፣ እንዲህም አለ፣ ጌታዬ፣ እኔ ባሪያ በጌታዬ ጆሮ አንዲት ቃል እንድናገር አለምናለሁ። እኔም በባሪያ አትቁጠኝ። አንተ እንደ ፈርዖን ነህና ጌታዬም ባሪያዎቹ አባት ላላችሁኝ ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አልነ፣ ሽማግሌ አባት አለን፣ በሽምግልና የወለደው ታናሽ ብላቴና አለ። ወንድሙም ሞተ፣ ከእናቱም እርሱ ብቻ ቀረ፣ አባቱም ይወድደዋል። አንተም ለባሪያዎች ወደ እኔ አምጡት፣ እኔም አየዋለሁ አለ። ጌታዬንም ብላቴናውን አባቱ መጥተው አይሆንለትም፣ የተወው እንደሆነ አባቱን ይሞታል አልነው። ባሪያዎችም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልኸን። ወደ ባሪያ ወደ አባታችን በተመለስን ጊዜ የጌታዬ ቃል ነገርነው። አባታችንም ተመልሳችሁ ጥቂት እህል ሸምቱ አለ። እኛም አልነው፣ እንሂድ ዘንድ አይሆንልንም። ታናሽ ወንድማችን ከኛ ጋር ይወርድ እንደሆነ እኛም እንወርዳለን። ታናሽ ወንድማችን ከኛ ጋር ከሌለ የዚያ ሰው ፊት ማየት አይቻልምና። ባሪያ አባቴ እንዲህ አለን፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከኔ ወጣ፣ አውሬ በላው አላችሁኝ። እስከ ዛሬም አላየሁትም። ይህም ከእኔ ለይታችሁ ደግሞ ብትወስዱት፣ ክፉም ቢያጋኘው ሽበቴ በሐዘን ወደ መቃብር ተወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያ ብሄድ ብላቴናው ከኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታሳረናለች። ብላቴናውም ከኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችም የባሪያህን የአባታችንን ሽበት በሐዘን ወደ መቃብር ይወርዳሉ። እኔም ባሪያ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁ እና እርሱም ወደ አንተ ባላመጣው በአንተ ዘንድ በዘመናት ሁሉ ኃጢአተኛ ሆናለሁ። ስለዚህ እኔ ባሪያ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፋንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለዚያም ብላቴናው ከኔ ጋር ከሌለ ወደ አባቴ እንድመለስ እወጣለሁ፣ አባቴን የሚያገኘው መከራ እንዳላይ።